ስኬት ብዙ ጊዜ በምንድነው የሚመጣው ተብላችሁ ብትጠየቁ ምናልባትም ጠንክሮ በመስራት አሊያም ደግሞ በብልሃት በመስራት ልትሉ ትችላላችሁ። በሁለቱም ካላችሁም ደግሞ አስተዋይ ልትባሉ ትችላላችሁ። ነገር ግን ከነዚህ ከሁለቱ ውጪ ተጨማሪ የሚባሉ ፕሪንሲፕሎች ወይንም መርሆች አሉ ወይ? ብዙ ሰው ልብ የማይላቸው ነገር ግን ትልቅ የሚባል ተጽዕኖ የሚያሳድሩ ነገሮች አሉ ወይ ቢባል አዎ የሚል መልስን እናገኛለን። ዓለማችን ላይ ቶፕ 1% የሚባሉት እንዴት እንደሚያስቡ፣ እንዴት ምርጫዎች እንደሚመርጡ፣ ውሳኔዎችን እንዴት እንደሚወስኑ፣ አዳዲስ ነገሮችን እንዴት እንደሚማሩ ሳይንስ ላይ ቤዝ አድርገን ነገር ግን ደግሞ አክሽነብል የሆነ ወይንም ተግባራዊ የሚደረግንም ደግሞ ፕሪንሲፕል እንወስዳለን። ታዲያ ወደ መጀመሪያው ፕሪንሲፕል ወይንም ወደ መጀመሪያው መርህ ስናልፍ listening to the ghost notes ይሉታል። አብዛኛው ሰው ሲያዳምጥ የሚያዳምጠው ያመነውን ነገር የሚያረጋግጥለትን ነገር በመፈለግ ላይ ስለሆነ ነው። እኔ በአእምሮዬ ውስጥ የማምንበት ነገር ካለ ያንን ነገር ትክክል ነው የሚያስብለኝን ነገር ለመስማት ሁሌም ቢሆን ዝግጁ ነኝ። ያንን ሀሳብ ከሰማው እስማማለሁ ማለት ነው። ለእምነቶቼ ማረጋገጫን የምፈልግ አይነት ሰው ሆኜ ነው የምቀር። አብዛኛው ሰው የሚያስበው በዚህ መንገድ ነው። ቶፕ 1% የሚባሉት ሰዎች ዓለማችን ላይ ካሉ ሰዎች በጣም ምርጥ የሚባሉት 1%ዎቹ ሞር ትኩረት የሚያደርጉት ልብ የማይባለውን ወይንም ደግሞ እየተባለ ያልሆነው ነገር ላይ ነው። እውነታውንም እዛች ውስጥ ያገኟታል። ታዲያ አሁን ምሰጣችሁን ምሳሌ ከዚህ በፊት ነግሬያችኋለሁ። ነገር ግን ይህንን ፕሪንሲፕል የሚኖር አይነት ምሳሌ ስለሆነ በደንብ ልነግራችሁ እፈልጋለሁ። በ1943 ዓ.ም የዩኤስ ሚሊትሪ በጣም የሚቸገርበት አንድ ነገር ነበር። የጦር ጀቶቻቸው እየተመቱ ይወድቁባቸዋል። ምንም ቢያደርጉ አውሮፕላናቸውን ሊያድኑ አልቻሉ። ጠላቶች ይሾታሉ፣ አውሮፕላኖቹ እየወደቁ ይሄዳሉ። ስለዚህ ከኮሎምቢያ ዩኒቨርሲቲ ማቴማቲሽን እና ፕሮፌሰሮችን ሰበሰቡና ለምን አውሮፕላኖቻችን ቶሎ እንደሚወድቁ ለማወቅ እንሞክራሉ። የተረፉትንም አውሮፕላኖች እየተመለከቱ የቱ ጋር ብዙ እንደተሾተ ወይንም ደግሞ ብዙ ጥይት የቱ ጋር እንዳልረፈ ቁጭ ብለው መመዝገብ ይጀምራሉ። አብዛኛውንም ጥይት ያገኙት ፊውሰላዡ ላይ እና ዊንጎቻቸው ላይ ወይንም ደግሞ ክንፎቻቸው ላይ ነበር። ስለዚህ እነዛ የአውሮፕላኖቹ ክፍሎች ላይ ተጨማሪ አርመር በማድረግ የበለጠ አውሮፕላኑን ለማጠንከር ያስባሉ። ታዲያ እዛ ውስጥ ካሉት ሳይንቲስቶች መካከል አብርሃም ወልድ የተባለ ማቴማቲሽን ይሄ ነገር በፍጹም ሊሆን አይገባም፣ አሁን እየመረመርን ያለነው የተረፉ ወይንም ደግሞ ተመተው ያልወደቁብን አውሮፕላኖችን እየተመለከትን ነው። እነዚህ አውሮፕላኖች ላይከሰከሱ የቻሉት ክንፎቻቸውና ፊውሰላጅ ላይ ስለተመቱ ነው። እነዛ ግን የወደቁት የቱ ጋር እንደሚመቱ ልብ ማለት አለብን አለ። ታዲያ የተከሰከሱትንም አውሮፕላን ሲመለከቱ እነዛ አውሮፕላኖች ኤንጂናቸውና ኮክፒታቸው ላይ ነበር ሲመቱ የነበሩት። ስለዚህ አሁን የተረፉትን ሲመለከቱ እዛ ጋር ምንም አይነት ጥይት የለም። እነዚህ አውሮፕላኖች የተረፉት ኮክፒታቸው ላይና ኤንጂናቸው ላይ ምንም አይነት ጥይት ስለሌለ ነው። እነዛ የወደቁት ግን እዛ ጋር ስለተመቱ ነው ብሎ ሊደመደሙ ቻሉ። ታዲያ ኤንጂናቸውና ኮክፒታቸው ላይ የተሻለ ወይንም ደግሞ ከበፊቱ የጠነከረ አርመርን ለማድረግ ይስማማሉ ማለት ነው። ጎስት ኖት ማለት ይህ ነው። አብዛኛው ሰው ጀነራሎቹ የተሳሳቱትን ስህተት ነው የሚሳሳተው። አይናቸው የተመለከተውን መረጃ ይመለከታሉ። በዛ ዳታ ላይም ተንተርሰው ውሳኔዎችን ለማቅረብ ይሞክራሉ። ነገር ግን ጎስት ኖቶች ማለት ሰው ልብ የማይላቸው ነገሮች ናቸው። አሁን ላይ በጣም ቶፕ የሚባሉትን ሙዚቀኞችን እንመልከት። በጣም ብዙ ጊዜ ልብ የሚሉት ወይንም ደግሞ የሚያስተውሉት ድምፅ አለ። ይህ ድምፅ ሊሰማ የሚችል አይደለም፣ ነገር ግን በስሜት መልክ የሚሰማቸው አይነት ድምፅ ነው። ያ ማለት ብዙ ሰው ልብ የማይለው በጣም ሎውኪ የተባለ ሳውንድ ማለት ነው። በቢዝነስ ውስጥም ሆነ በህይወት ውስጥ ጎስት ኖትስ የሚባሉት ብዙ ሰዎች ልብ የማይሏቸው ነገር ግን በደንብ ዲፕሊ ከተመለከታችሁ ወይንም ነገሮችን በጥልቀት ከተመለከታችሁ ልታገኟቸው የምትችሏቸው ነገሮች ናቸው። ለምሳሌ አንድ ሰው ስራ ሊቀጠር እየመጣ ነው። ታዲያ ስራ ሊቀጠር ሲመጣ ብዙ ጥያቄዎችን ትጠይቁታላችሁ። ብዙ ያሸነፋቸውን ነገሮች ወይንም ደግሞ ያሳካቸውን ነገሮች ቁጭ ብሎ ሊነግራችሁ ይችላል። እዛ ጋር ምንም ችግር የለውም ትላላችሁ። ነገር ግን በህይወት ውስጥ ብዙ ጊዜ የወደቅክበት ነገር ብላችሁ ስትጠይቁት ያንን ጥያቄ ለመመለስ የሚቸገር ከሆነ ጎስት ኖታችሁ እሱ ይሆናል። ስለዚህ ቶፕ 1% የሚባሉት ልብ የሚሉት ነገር እናንተ ልብ የማትሉት ነገር ጎስት ኖት የሚባለው ነገር ነው። ስለዚህ እነዚህን ነገሮች እናንተ የበለጠ ለማስተዋል መሞከር ይጠበቅባቸዋል። ስለዚህ አሁን ቀጣይ እንደነዚህ አይነት ሐሳቦች ሲመጡላችሁ ጎስት ኖቶች የቱ ጋር ሊገኙ ይችላሉ ብላችሁ ካሰባችሁ በሶስት መንገድ ልትለዩ ትችላላችሁ። መጀመሪያ ሰው ሁሉ የሚያስብበትን መንገድ ተመልክታችሁ ከነሱ የተሻለ የሚባልን መንገድ ፈልጋችሁ ለማሰብ መሞከር ነው። ሁለተኛው ነገር ምክንያትን ተጠቅማችሁ እዚህ ጋር ሊኖሩ የሚገቡ ነገር ግን የሌሉ ነገሮች አሉ ወይ ብላችሁ ጥያቄ ትጠይቃላችሁ።
በሶስተኛ ደረጃ ማድረግ ያለባችሁ ነገር እነዚህ ጎደሉ ብላችሁ የምታስቧቸው ነገሮች ለምን እንደጎደሉ በኪዩሪዮሲቲ ወይንም በማወቅ ጉጉት ልትጠይቁ ይገባል። አብዛኛው ህዝብ ስለሚጮኸው ነገር ወይንም ላውደስት ስለሆነው ነገር ነው የሚያስበው። እናንተ ግን የማይታየውን የተደበቀውን ነገር ስለማወቅ ትጓጓላችሁ። በእናንተና በእነሱ መካከል ያለውን ዲፍረንስ እያሰፋችሁ የምትመጡት እነዚህ ጥቃቅን ሰዎች ልብ የማይሏቸውን ነገሮች ልብ እያላችሁ ስትመጡ ነው። አሁን ደግሞ ወደ ሁለተኛው ፕሪንሲፕል ልናልፍ ነው። በ1990ዎች ውስጥ ዶክተር ማይክል መርሲኒዝ የተባለ አንድ ኒውሮሳይንቲስት የተለየ የሚባል ጥናትን ሊያካሄድ ችሏል። እናንተ የለመዳችሁትን ነገር እያደረጋችሁ በቀጠላችሁ ቁጥር አይምሯችሁ ሪዋየር ማድረግ ያቆማል ይላል። ስለዚህ እነዛን ተመሳሳይ የሚባሉ ስራዎች ስትሰሩ ምንም አዲስ የሚባል ኒውሮፓትዌይ ሳይፈጠር በመጀመሪያው ፓተርን ብቻ ነገሮች እየሄዱ ይቀጥላሉ። ነገር ግን ያንን የተለመደ የሚባለውን ስራ ስትሰሩ ስህተት ከተሳሳታችሁ አይምሯችሁ ውስጥ የሚረጭ ኬሚካል አለ። ይህም ኬሚካል እናንተ እንድትጨነቁ ወይንም ደግሞ እንድትደናገጡ የሚያደርጋችሁ ነው። አዲስ የሚባል ኒውራል ፓትዌይ እየተፈጠረ ይመጣል ማለት ነው። ስለዚህ በዚህ ቻለም ውስጥ ስፔሻሊ የምትሰሩት ስራ አንድ ከሆነና የለመዳችሁትን ነገር እያደረጋችሁ በቀጠላችሁ ቁጥር አይምሯችሁ አዲስ ነገርን የመማር እድሉ በጣም ዝቅ እያለ ይመጣል። ምክንያቱም ምንም አይነት ኒውራል ፓትዌይ እየተፈጠረ አይደለም። ነገር ግን ስህተት ስትሰሩ አዲስ የሚባል መንገድ በአይምሯችሁ ውስጥ እየተፈጠረ ይመጣል። ለዚህ ነው በሁለተኛው ፕሪንሲፕል ላይ ለቶፕ 1% ሁሌም ቢሆን ለመሳሳት ነው የሚፈልጉት የሚባለው። የምትሳሳቱት ስህተት በጣም ሃይ ኳሊቲ የሚባል ከሆነና ከዛ ስህተትም ቶሎ የምትማሩ ከሆነ አብዛኛው ሰው ከሚያውቀው በላይ ብዙ ነገሮችን እያወቃችሁ የመሄድ እድላችሁ ትልቅ ነው። ከቶፕ 1%ዎች አልፈንም ወደ ኤአይ ማለፍ እንችላለን። በማሽን ለርኒንግ ውስጥ አንድ ስህተትን ልብ ማለት ነው የሚጠበቀው። ያንን ስህተት አንዴ ካወቀው በኋላ ማሽኑ ያንን ስህተት ላለመሳሳት እየሞከረ ይሄዳል። ሞር ስህተት ያለበትን ጎኑን እያጋለጣችሁ በመጣችሁ ቁጥር በቀጣዩ ሲመለስ እነዛን ቀዳዳዎች እየደፈነ የሚያልፍ ነው የሚሆነው። ይህ ማሽን ስለሆነ እንደ ሰው ልጅ ስለማያስብ ስሜት የሚባል ነገር የለም። ተሳሳትኩ ብሎ መጥፎ ስሜት አይሰማው። ለዛ ኤአይ ወይንም ለዛ ማሽን አንድ የሚያሳስበው ነገር እዚህ ጋር የሰራሁትን ስህተት ቀጣይ ላለመስራት እንዴት ነው መሞክረው የሚለው ነገር ነው። ስለዚህ በዚህ ሳይክል ላይ የተሳሳተውን ስህተት በቀጣዩ ሳይክል ላለመስራት ይሞክራል። ስህተት ወይንም ኤረር ብለን የምናስበው ነገር ለኤአይ ወይንም ለማሽኖች ምን ያህል ጠቃሚ እንደሆነ እዩት። እኛ ሰዎች ግን ስህተት የሚባለውን ነገር በእጅጉ የምንፈራ ሰዎች ሆነናል። ከስህተትም ለመራቅ እንሞክራለን። ካልተሳሳትን ግን አንማርም። ስለዚህ የበለጠ ለመሳሳት መሞከር ይጠበቅብናል። ታዲያ ይህንን እንዴት ነው ወደ ተግባር ልለውጠው የምችለው ካላችሁ፣ ለእናንተ ዋና የሚባለው መስፈርት ምንድን ነው? ስፒድ ወይንም ፍጥነት ነው? ወይንም አኪዩረሲ ነው? ወይንም ያንን ነገር በትክክል የማግኘት ነገር ነው? ወይንም ደግሞ ክላሪቲ፣ ሁሉንም ነገር በግልጽ የመረዳት ነገር ነው? አንዴ ሜትሪክሱን እናንተ ካወቃችሁ በኋላ የቱ ጋ ነው ይሄ ነገር ሊወስደኝ የሚችለው ብላችሁ አውትካሙን ወይንም ውጤቱን ለመገመት ትሞክራላችሁ። ውጤቱን ከገመታችሁ በኋላ ሶስተኛ እርምጃችሁ የሚሆነው ያንን ነገር ዴሊቨር ለማድረግ ወይንም ደግሞ ለማስረከብ መሞከር ነው። ያንን ስታደርጉ ቀስ ብላችሁ፣ ምክንያቱም የምትሄዱበትን መንገድ እንዳለ እያስተዋላችሁ መሄድ መቻል ይጠበቅባችኋል። አራተኛው ደረጃችሁ ሊሆን የሚገባው ፌሊየርን መመልከት ነው፣ ወይንም የምትሳሳቱበትን ነጥብ መፈለግ። ያቺን ነጥብ ካገኛችሁ ምን ላይ መስራት እንዳለባችሁ ለእናንተ ግልጽ ሆነ ማለት ነው። ምናልባትም ደስ ላይላችሁ ወይንም ደግሞ ጥሩ ስሜት ላይሰማችሁ ይችላል። ነገር ግን የሚጠቅማችሁ እዛ ጋር ብትሰሩ ነው። በአምስተኛ ደረጃ ደግሞ አንድ መስተካከል ያለበት ነገር አለ ብላችሁ የምታስቡትን ማስተካከል ነው። መጀመሪያ የተመለከትናቸው ነገሮች እንመልከት። ስፒድ፣ ክላሪቲ፣ በተጨማሪም አኪዩረሲ የኛ ሜትሪክስ ይሆናል ብለን ከተመለከትን ከሶስቱ ውስጥ የትኛውን ነው ማስተካከል ያለብኝ ብላችሁ መመልከት አለባችሁ። ወደ ሶስተኛው ፕሪንሲፕል እንለፍ። ቢካሚንግ ኮምፎርታብል ዊዝ አዳፕቲቭ ቴንሽን ይሉታል። አብዛኛው ተራ የሚባለውን ግለሰብ ብትመለከቱ ቴንሽን ያለበትን ወይንም ደግሞ ውጥረት ያለበትን ማንኛውንም ነገር ለማስወገድ የሚሞከር ሰው ነው። የቅርብ ብላችሁ የምታስቡት ሰው አለ። ከዛ ሰው ጋርም ተነጋግራችሁ መፍታት ያለባችሁ ሃርድ ኮንቨርሴሽን የሚባል ነገር ይኖራል። ምቾት የማይሰጣችሁ ነገር ግን መነጋገር ያለባችሁ ነገር ይኖራል። ያንን ነገር ለማስወገድ ወይንም ደግሞ አቮይድ ለማድረግ መሞከር የአብዛኛው ሰው ባህሪ ነው ማለት ይቻላል። ውጥረትን በፍጹም የምንቋቋም አይነት ሰዎች አይደለንም። መቋቋም እኮ እንችላለን፣ ነገር ግን ለእኛ ልክ እንደ ሰርቫይቫል ይሆንልናል። ለምሳሌ አለቃችሁ ጋር ሄዳችሁ ደሞዝ ይጨመርልኝ የሚለውን ጥያቄ ለመጠየቅ በጣም ትፈራላችሁ። ምክንያቱም ቴንሽን ያለው ንግግር ነው የሚሆነው። በእናንተና በአለቃችሁ መካከል የሆነ ውጥረት ይፈጠራል። ያንንም ውጥረት ብዙ ሰዎች ለማስወገድ ይሞክራሉ። አንድ ስራ ሰርታችሁም ትክክለኛ ወይንም እውነተኛ የሚባል አስተያየት ስጠን ብላችሁ የሆነን ሰው ብትጠይቁት ያንን የሚሰጣችሁን ነገር የመቀበል አቅማችሁ በጣም ትንሽ ከሆነ በቀላሉ ልትሰበሩ የምትችሉ ሰዎች ትሆናላችሁ ማለት ነው። አይምሯችሁም እነዚህ ኢንቴንሽኖች ልክ እንደ አደጋ ነው የሚመለከተው። እናንተ በድሮ ጊዜ ነብርን ጫካ ውስጥ ብታገኙ እንደምትደነግጡት አይምሯችሁም እነዚህ ኢንቴንሽኖች በዛው መንገድ ነው የሚመለከተው። ስለዚህ አሁን ይህንን ችግር ለመፍታት ምን እንመልከት ካልን ኮር የሚባለውን ነገር እናያለን። CORE
ሲ ለምን ተወከለች ካላችሁ ኪዩሪዮሲቲን ትወክላለች ወይንም የማወቅ ጉጉትን። በምንም አይነት ቴንሽን ባለው ንግግር ላይ ሰዎች ብዙ ጊዜ አይምሯቸውን ዘግተው በጭፍን መከራከር ይጀምራሉ። ምክንያቱም ዳይሬክትሊ እነሱን እያጠቃችሁ ይመስላቸዋል። ስለዚህ ሰዎች ላይ የፈረዳችሁ እንዳይመስላቸው፣ በተጨማሪም እነሱን አታክ እያረጋችሁ እንዳልሆኑ እንዲሰማቸው እናንተ የማወቅ ጉጉት እንዳለባችሁ መስላችሁ መቅረብ አለባችሁ። ልሳሳት እችላለሁ፣ ነገር ግን እቺ ነገር እንደዚህ ብትሆን ብዬ አስቤ ነበር ብላችሁ ብትጠይቁ ማንም ሰው አታክድ እንደተደረገ አይሰማው። ነገር ግን ወደሱ ሄዳችሁ ይሄን ነገር ትክክል አላረከውም ወይንም ደግሞ ተሳስተሃል፣ ይሄ ነገር ይጎላልና አስተካክሎ ብትሉት እሱ ላይ ያነጣጠረ ትችት ይመስልበታል። ቶሎ መስማማትም አትችሉም። ቴንሽኑ እየበረታ ይመጣል ማለት ነው። ሁለተኛው ደግሞ በኦ የተወከለው ኦብጀክቲቪቲ ነው። ብዙ ጊዜ እነዚህ ቴንሽን ያላቸው ግንኙነቶች ወይንም ደግሞ ንግግሮች መፍትሄ አልባ ሆነው የሚቀሩት በታሪክ ላይ ወይንም ደግሞ በስቶሪዎች ላይ ተነስተን ስለምናወራ ነው፣ እውነታውን ከማውራት በላይ ማለት ነው። ስለዚህ ብዙ ጊዜ በእንደዚህ አይነት ኮንቨርሴሽኖች ላይ ንግግራችሁን ከሰዎችና ከታሪኮች ላይ አንስታችሁ ፕሮሰሱን ወይንም ሂደቱንና እውነታውን ለማወቅ መሞከር ይሻላል። ስለዚህ ሲስተሙ እዚህ ጋር ምንድነው የጎደለው? ይህንን ነገር የበለጠ እንድናፋጥን ምን ነገሮችን ማድረግ አለብን? የመሳሰሉ ጥያቄዎችን ስጠይቁ ሰው ላይ ያጠነጠነ ነገር ስላልሆነ የበለጠ መፍትሄ ለማግኘት ቀላል ነው። ምክንያቱም የሰው ልጆች ዲፌንሲቭ መሆን ይችላሉም ብቻ ሳይሆን አብዛኛውም ጊዜ ናቸው። ስለዚህ ራሳቸውን ሁሌም ቢሆን ለመከላከል የተዘጋጁ ሰዎች ስለሆኑ እንደነዚህ አይነት ከባድ የሚባሉ ኮንቨርሴሽኖችን ልታደርጉ አትችሉ። ነገር ግን ይህንን ነገር አዙራችሁ ፋክትና ፕሮሰሱ ላይ ብታተኩሩ የተሻለ የሚባል ውጤትን ታገኛላችሁ። ምክንያቱም ሲስተሞች እንደ ሰዎች ዲፌንሲቭ አይደሉም። እነዚህን ቶፒኮች ባነሳችሁና በእነዚህ ዙሪያ ባወራችሁ ቁጥር እዛ ክፍል ውስጥ ያለ ሰው ሁሉ ማንም ሰው አታክ እያደረገኝ አይደለም፣ ምንም ትሬት የለም ብሎ እንዲያስብ ያደርገዋል። አሁን በኦብጀክቲቪቲ ይወክለናል። አሁን ደግሞ ወደ አር እናልፋለን ማለት ነው። አርን ደግሞ የወከለችው ሪአሹረንስ የምትባል ቃል ነች። በጣም ከባድ በሚባሉ ታፍ ኮንቨርሴሽኖች መካከል ዋና የሚባለው ጥያቄ እኔ ነኝ ትክክል ወይንስ አንተ ነህ ከሚል ይልቅ ከኔ ጋር ነህ ወይንስ ደግሞ የኔ ተቃራኒ ነህ የሚለው ጥያቄ የተሻለ ቦታ አለው። ምክንያቱም እናንተ ከዛ ሰው ጋር ስታወሩ ከዛ ሰው ጋር በአንድ ገጽ ላይ መሆንን ነው የምትፈልጉት። መቼስ መጨረሻ ግባችሁ መለየት አይደለም። ስራው በትክክል እንዲሰራ እኔም አንተም በተመሳሳይ ገጽ ላይ መሆን አለብን ተባብላችሁን አይደለም የምትገቡት። ስለዚህ እሱም እኔም ተመሳሳይ መሆን አለብን ወይንም አንድ አይነት ገጽ ላይ መሆናችንን ማረጋገጥ መጀመር አለብኝ ብላችሁ ይህንን ጥያቄ ጠይቃላችሁ። እዚህ ጋር ሁለታችሁን አንድ ሊያደርግ የሚገባው ሚውቹዋል የሚባል ፐርፐስ መኖር አለበት ማለት ነው። እሱም መሄድ የሚፈልግበት አቅጣጫ እናንተ መሄድ የምትፈልጉበት አቅጣጫ የጋራ የሚባል ጥቅምን የሚያመጣላችሁ መሆን አለበት። የዛኔ ተስማምታችሁ መስራት ትችላላችሁ። ወደ መጨረሻዋ ሌተር እናልፋለን። ኢ ደግሞ ኤምፓቲን ትወክላለች። አንዳንድ ከባባድ የሚባሉ ንግግሮችን ወይም ኮንቨርሴሽኖችን ከሰው ጋር ካረጋችሁ በኋላ ያ ቴንሽን ያለው ኮንቨርሴሽን ለነሱ ቀለል እንዲል ማድረግ መቻል አለባቸው። ያ ከባድ የተባለው ኮንቨርሴሽን ደግሞ ለነሱ የሚቀላቸው እነሱ እንደታዩ ሲሰማቸው ነው። ስለዚህ ኤምፓቲን እዚህ ጋር ታመጣላችሁ። እዚህ ነገር ላይ ምን ያህል እንደለፋሽ አውቃለሁ፣ እዚህ ነገር ላይ ምን ያህል እንደደከምክ አውቃለሁ የሚልን ስቴትመንት ስታመጡ ምን ያህል ኤፈርታቸውን ጥረታቸውን ምን ያህል እያከበራችሁና እያደነቃችሁ እንደሆነ እያሳያችኋቸው ነው። እነሱ እየታዩ እንደሆነ እንዲሰማቸው ታረጋላችሁ። ይህንንም ግን ተናግራችሁ የእናንተ ኢንቴንሽን ወይንም የእናንተ ዓላማ ምን እንደሆነ ዓላማችሁ ውስጥም ደግሞ ያልሆኑትን ነገሮች በግልጽ ልታሰፍሩ ይገባል። በዚህ መንገድ የምትነጋገሩ ከሆነ ስራው በጣም ያሳስበኛል፣ ለስራው እጨነቃለሁ፣ ለእናንተም እጨነቃለሁ የሚልን አመለካከት ይዛችሁ ትሄዳላችሁ ማለት ነው። በመጨረሻም አንድ ፕሪንሲፕል እዚህ ጋር ላቀርብላችሁ ነው። ሁሉንም አንድ ላይ ሰብስቦ የሚይዝላችሁ ሊሆን ይችላል። አመታቶች ባለፉ ቁጥር የእናንተ ስም ሊለወጥ ይችላል፣ ወይንም የምትሰሩበት ቦታ ሊለወጥ ይችላል። ስኪሎቻችሁ ወይንም ክህሎቶቻችሁም ይለወጣሉ። የማትለውጡት አንድ ብቸኛው ነገር ቢኖር አይደንቲቲያችሁ ወይንም ማንነታችሁ ነው። ብትለውጡትም ሁሌም ቢሆን በቁጥጥራችሁ ስር ያለው አይደንቲቲያችሁ ይሆናል። ለዚህ ነው ምንም አይነት ውሳኔ ከመወሰናችሁ በፊት ሁለት አይነት ጥያቄዎችን መጠየቅ ያለባችሁ። ቶፕ ፐርፎርመር የሚባሉት ሰዎች አንድ የሚጠይቁት ጥያቄ አለ። ይህንን ውሳኔ በወስን ምን አይነት ሰው ያደርገኛል ብሎ ይጠይቃሉ። አብዛኛው ሰው ግን ይህንን ውሳኔ በወስን ምን አይነት ነገሮችን ላገኝበት እችላለሁ ብሎ ይጠይቃል። አብዛኛው ሰው የሚጠይቀው ጥያቄ ከሚገባኝ በላይ እንዴት ላገኛለሁ የሚል ጥያቄን ሲያመላክት፣ የመጀመሪያው ግን አይደንቲቲ ላይ ያለ ጥያቄ ነው። ከማገኘው በላይ የበለጠ የሚገባው ሰው እንዴት መሆን እችላለሁ የሚለውን አመለካከት እየተመለከትን ነው ማለት ነው። ለዚህ ነው ብዙ ጊዜ ለጥቅም መሮጥ የሌለባችሁ። ገንዘብም፣ ሀብትም፣ ስታትስም ሁሉም ነገሮች ጠፊ ናቸው። ለዘላለም ይዛችሁ የምትሄዱት ነገር የለም። ስለዚህ ሞር አይደንቲቲያችሁ ላይ ወይም ማንነታችሁ ላይ ፎከስ ብታደርጉ የተሻለ ሰው ትሆናላችሁ። የተሻለ ገንዘብ ታገኛላችሁ፣ የተሻለ ዝና ታገኛላችሁ ማለት አልፈልግም። ነገር ግን ቢያንስ የተሻለ ሰው እንድትሆኑ ይረዳችኋል። ስለዚህ ምንም አይነት የህይወት ጥያቄ ውስጥ ስትገቡ ወይንም ምርጫ ሲቀርብላችሁ
ዲሲዥን ሲኖር ይህንን ውሳኔ በወስን ምን አይነት ሰው ልሆን እችላለሁ? ይህንን መንገድ በመምረጥ የተነሳ ምን አይነት ሰው ሆኜ ልቀር ነው ብላችሁ ማሰብ መቻል አለባችሁ። ያንን መልስም ካገኛችሁ በኋላ ይህንን ሰው በመሆኔ እኮራለሁ ወይ ብላችሁ ትጠይቃላችሁ። ማያኮራችሁ ከሆነ ያንን ውሳኔ አለመወሰን። ሪስክ መውሰድ ማለት ማንነታችሁን ሳታጡ የምትጫወቱት ጨዋታ ነው። ጨዋታውን ተሸነፋችሁ ማለት ራሳችሁንም አጣችሁ ማለት ከሆነ ሁሌም ቢሆን ጨዋታውን ላለመሸነፍ you have to play it safe ወይንም ደግሞ ምንም አይነት እናንተን አደጋ ላይ የሚጥል ሪስክን ሳትወስዱ ለመጫወት ነው የምትሞክሩት። እንደዚህ አይነት ጨዋታ ከተጫወታችሁ ደግሞ ምንም አይነት ህመም አያጋጥማችሁ ማለት ይቻላል። ምንም አይነት ህመም አያጋጥማችሁ ማለት ግን ፐርፌክት የተባለ ላይፍ አይደለም። ሪስክ ያልተወሰደበት ላይፍ የሚያጓጓ ላይፍ አይደለም፣ ወይንም ደስታ ያለበትም ህይወት አይደለም። ይህንን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።